ክቡራንና ክቡራት የገዳማትና የአድባራት አስተዳዳሪዎች በዚሁ ታላቅ በዓል ከልዩ ልዩ ቦታዎች የዚሁ ተሳታፊዎች የአዳማ ከተማ ነዋሪዎች በሙሉ የዚሁ ህንፃ ባለቤቶች ሆናችሁ ህንፃ አሰሪ ኮሚቴና የሰበካ ጉባኤ አባላት ጠቅላላ ጉባኤ በሙሉ በዚሁ በዓል የተገኛችሁ ክቡራንና ክቡራት የመንግስት የጸጥታ አስከባሪዎችና ባለስልጣናት በሙሉ ለዚሁ በዓል ለዚሁ ዕለት እንኳን በሰላም አደረሳችሁ አደረሰን። ይህ በዓል ታላቅ በዓል ነው። የብዙ ውጣ ውረድ በዓል ነው። ምዕመናን ወጥተው ወርደው ስራቸውን በእግዚአብሔር ፊት የሚያሳዩበት፣ ከአባቶች በረከት የሚቀበሉበት፣ በተለይም ከብፁዕ ቅዱስ አባታችን በረከት የሚቀበሉበት ይህንን ታላቅ በዓል ስናከብረው ሁሉ ጊዜ በዓል እናከብራለን፣ ሁሉ ጊዜ በዓል እንወዳለን፣ ሁሉ ጊዜ እንማራለን፣ ሁሉ ጊዜ እንሰበካለን፣ ሁሉ ጊዜ ቤተክርስቲያን ልጆች ነን። የዛሬው በዓል ግን ለየት ያለ በዓል ነውና እንኳን ደስ አላችሁ። እግዚአብሔር በሰራውን ስራ ይደሰታል። የእግዚአብሔር ስራ የመጀመሪያው ስራ ሰው ነው። ስለዚህ የተከበራችሁና የተወደዳችሁ እግዚአብሔር ደግ ነው። እግዚአብሔር መልካም ስራን ይወዳል። እግዚአብሔር ሰውን በመፍጠሩ ደስ ተሰኘ ይላል። ሰው ደግሞ በሰራው ስራ ሁሉ ስራውን እያየ ይደሰታልና ስራችሁን አይታችሁ የወጣችሁበትን የወረዳችሁበትን የደከማችሁበትን ይህንን ህንፃ በማስመረቅ ላይ ስለደረሳችሁ እንኳን ደስ አላችሁ እላችኋለሁ። ስራ ሲጀመር አቀበት ነው። ካለቀ በኋላ ደግሞ ቁልቁለት ነው የሚሆነው። ሁሉም የሚሳተፍ ስለሚሆን ይህንን ስራ ሲጀመር ጀምሮ ቅዱስነታቸው ለዚሁ ህንፃ ቤተክርስቲያን የዋሉትን ውለታ የማይረሳ የማይዘነጋ ስለሆነ ይህንን ህንፃ ቤተክርስቲያን ይሰራል ተብሎ በሚጠበቅበት ጊዜ በሚታሰብበት ጊዜ ከዚሁ አካባቢያችን እንደምታውቁት የቦታ መጣበብ ስለነበረ ይህንን ቦታ ብዙ ሰው ይፈልገው ስለነበረ ከላይ ጀምሮ እስከ ታች ድረስ የቦታው ፈላጊዎች ብዙ ነበሩ። ስለሆነም ግን ከክልላዊ ብሔራዊ መንግስት ባለስልጣናት ከኦሮሚያ ክልላዊ መንግስት ባለስልጣናት ጋር በመነጋገር ቅዱስነታቸው ይህንን የተንጣለለውን ህንፃ ቤተክርስቲያን እንዲያርፍበት፣ እግዚአብሔር እንዲመሰገንበት፣ እንዲቀደስበት፣ ምዕመናን እንዲጽናኑበት፣ የሥራ ውጤታቸውን እንዲያዩ አይተው እንዲደሰቱ ቅዱስነታቸው ያልተቆጠበ ጥረት በማድረግ ይህን ቦታውን ያስከበሩልንና ለዚሁ ታላቅ ህንፃ አንጸን ከእግዚአብሔር ጋር እንድንገናኝ ያደረጉን ስለሆነ ሁላችሁም እንድታመሰግኑ ይፈልጋሉ። በሁለትም በሶስትም ነገር ሁሉ ይጸናል ይላል መጽሐፍ። ስለዚህ የመጀመሪያው ባለቤቱ ብፁዕ ወቅዱስ አባታችን እንኳን ደስ አለው እላለሁ። ይህንን ስራ መጀመሪያው ከመሰረቱ ጀምሮ ሁሉ ጊዜ እየተመላለሱ እየወጡ እየወረዱ ከሚመለከታቸው ባለስልጣናት ጋር በመነጋገር
ብዙ ያልተቆጠበ ጥረት ስላደረጉና ይህንን ቦታውን አስከብረው የእግዚአብሔር መመስገኛና መቀደሻ ስላደረጉልን ልባዊ የሆነ ምስጋና እናቀርባለን።